ጌታን እጅግ አድርገን እናመሰግናለን። ዛሬ አብረን እንድንካፈለው የምፈልገው ቃል ገላትያ ምዕራፍ 4 ላይ ነው ያለው። እንዴት ናችሁ ወገኖች? ደህና ናችሁ ወይ? ህይወት፣ ስራ፣ ቤተሰብ ሁሉ ሰላም እንደሆነ ተስፋ አደርጋለሁ። በገላትያ ምዕራፍ 4 ላይ ሐዋርያ ጳውሎስ የሚናገረውን ቃል አብረን እንካፈላለን ዛሬ። በዚህ ገላትያ መጽሐፍ እንግዲህ የተጻፈበት ዋና ምክንያት ምንድነው? ሐዋርያው ጳውሎስ ወንጌልን ከሰበከላቸው የእውነትን ቃል ከሰበከላቸው በኋላ መዳን በመጽደቅ በክርስቶስ ኢየሱስ በሆነ እምነት ነው የሚለውን ሐሳብ ካስተማረ በኋላ ሌሎች ሰዎች መተው አይደለም የሙሴን ሕግ በመጠበቅና ስርዓቶችን በማክበር በመገረዝ ቀናቶችንና በዓላትን በማክበር ነው የሚሉ ሰዎች መጡ ማለት ነው። እና እነዛ ሰዎች እንደገና የገላትያን ሰዎች ወደ ኋላ ለመመለስ ሙከራ አደረጉ። ስለዚህ ጳውሎስ ማስተካከያ ለማድረግ ይሄንን መጽሐፍ ጻፈላቸው እና የነዚህን ሰዎች አጀንዳ ፕላናቸው የሰይጣን አጀንዳ በእነዚህም ሰዎችም በግሉ ሲመጣ በራሱ ሲመጣ ሰይጣን የሚያደርገውን ነገር አንዱን ልጥቀስላችሁ። ምዕራፍ 4 ቁጥር 15 ላይ ከ15 እስከ 16 ያለውን ላንብበው። እንግዲህ ደስ ማሰኘታችሁ ወዴት አለ? ቢቻልስ አይኖቻችሁን አውጥታችሁ በሰጣችሁን ብዬ መሰክርላችኋለሁ። እንኪያስ እውነቱን ስለነገርኳችሁ ጠላት ሆንኩባችሁን? በብርቱ ይፈልጓችኋል፣ ለመልካም አይደለም። ነገር ግን በብርቱ ትፈልጓቸው ዘንድ በውጭ ሊያስቀሯችሁ ይወዳሉ። የሰይጣን አጀንዳ በእነዚህም ሰዎች ይምጣ በሌላ መንገድ ይምጣ አጀንዳው አንድ ነው። ምንድነው ነው የሚለው? በውጭ ማስቀረት ነው። በቃ ይሄ ነው አጀንዳው። በውጭ ማስቀረት ነው። ወደ ውጭ ማውጣት ነው። የገቡትን ማውጣት ነው። ሰይጣን ሁለት አጀንዳ አለው። አንደኛው ሰዎች ወደ ክርስቶስ እንዳይገቡ፣ ወደ እግዚአብሔር መንግስት እንዳይገቡ፣ ወደ ክርስቶስ ኢየሱስ እንዳይመለሱ ማድረግ ነው የመጀመሪያው ነገር። የማያምኑትን ሐሳብ የዚህ ዓለም ገዢ የዚህ ዓለም አምላክ ሐዋርያ ጳውሎስ በቆሮንቶስ ላይ እንደሚናገረው አሳወረ። ለምን አሳወረ? ወደ ክርስቶስ ወደ እግዚአብሔር መንግስት እንዳይገቡ፣ ከየገቡትን ደግሞ እንዲወጡ ነው። ስለዚህ ሐዋርያ ጳውሎስ ምንድነው እዚህ ጋር ለገቡት ሰዎች ወደ እግዚአብሔር መንግስት ለገቡ ከጨለማ ወደ ብርሃን ለተሻገሩ ሰዎች ነው የሚል። እነዚህ ሰዎች ይሄን የሚያደርጉት በውጭ ሊያስቀሯቸው ነው፣ በውጭ ሊያወጧቸው ነው። ስለዚህ ሰይጣን አንዱና ዋነኛው ዓላማ ባመኑት ሰዎች ጉዳይ ላይ እንዳይገቡ ማድረግ ሳይሆን ማስወጣት ነው። ምክንያቱም ይሄ ማለት ሰይጣን ያመኑት ወደ እግዚአብሔር መንግስት እንደገቡ ያውቃል። ከጨለማው ስልጣን ወደ እግዚአብሔር ብርሃን መንግስት እንደፈለሱ ያውቃል። ከባርነት ወደ ነፃነት እንደመጡ ያውቃል። ስለዚህ ክርስቲያኖች አንዱ ከዚህ ክፍል መረዳት የሚገባ ምንም እንኳን ነገርየው በኔጌቲቭ አይነት ሴንስ የተጻፈ ቢሆንም በአፍራሽ መንገድ ቢጻፍም ቃሉ እዚህ ጋር ነገር ግን ከዚህ የምንረዳው ምንድነው? ሰይጣን የሚያስበው እንዳንገባ አይደለም፣ እንድንወጣ። ይሄ ማለት ወደ እግዚአብሔር ጽድቅ ገብተናል፣ ወደ ክብሩ ገብተናል፣ ወደ መንግስቱ ገብተናል፣ ወደ ማዳኑ ገብተናል፣ ወደ ቸርነቱ፣ ወደ ምህረቱ፣ ወደ እሱ ህልውና ገብተናል። ስለዚህ እንድንወጣ የሚፈልገው ስለገባን ብዙ ጊዜ የምናደርገው ትግል ይሄ ነው። ወደ እግዚአብሔር ነገር ለመግባት ነው እንፈልገው። ለምሳሌ ሮሜ ምዕራፍ 8 ላይ ምን ይላል? በስጋ አይደላችሁ የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ ናችሁ ይላል። ስለዚህ በመንፈስ ለመሆን ክርስቲያኖች አይጥሩም። ወደ እግዚአብሔር መንግስት ለመግባት አይጥሩም። ገብተዋል። በሰማያዊ ስፍራ ተቀምጣችኋል ይላል። ከክርስቶስ ጋር ተነስታችኋል። በሰማያዊ ስፍራ ተቀምጣችኋል። ለመቀመጥ አይደለም፣ ተቀምጣችኋል። ስለዚህ አሁን እሱ ምንድነው? ለማውረድ ነው፣ ለማውጣት ነው የሚጥረው እንጂ እንዳንገባ አይደለም። ኦልሬዲ ገብተናል። የይሁዳን ንጉሥ ጸሎት፣ ኢዮሳፍጥን ጸሎት፣ ጠላት በመጣበት ጊዜ የጸለየውን ጸሎት እናንብበው። በሁለተኛ ዜና ምዕራፍ 19 ላይ እንደዚህ ይላል። ኢዮሳፍጥም በይሁዳና በኢየሩሳሌም ጉባኤ መካከል በእግዚአብሔር ቤት ውስጥ በአዲሱ አደባባይ ፊት ቆመ፣ እንዲህም አለ። አቤቱ የአባቶቻችን አምላክ ሆይ በሰማይ ያለ አምላክ አንተ አይደለህምን? የአሕዛብን መንግስታት ሁሉ የምትገዛ አንተ አይደለህምን? ኃይልና ችሎታ በእጅህ ነው፣ ሊቋቋምም የሚችል የለም። አምላካችሁ ነው። በዚህ ምድር የነበሩትን አሕዛብ ከሕዝብ ከእስራኤል ፊት ያሳደድክ፣ ለወዳጅም ለአብርሃም ዘር ለዘላለም የሰጣት አንተ አይደለህምን? እነሱም ተቀመጡባት፣ ለስምህም መቅደስን ሰርተውባት፣ ክፉ ነገር የፍርድ ሰይፍ
ወይም ቸነፈር ወይም ራብ ቢመጣብን ስምህ ባለበት በዚህ ቤት ፊትና በፊትህ ቆመን በመከራችን ወደ አንተ እንጮሃለን፣ አንተም ሰምተህ ታድናለህ አሉ። አሁንም እነሆ እስራኤል ከግብፅ ምድር በወጡ ጊዜ ያልፉባቸው ዘንድ ያልፈቀድክላቸው ነገር ግን ፈቀቅ ብለው ያላጠፏቸው የአሞንና የሞዓብ ልጆች የሴይርም ተራራ ሰዎች እነሆ ለወሮታችን ክፋት ይመልሱልናል፣ ከሰጠህንም ርስት ያወጡን ዘንድ መጥተዋል። የመጡት ለምንድን ነው? ያወጡን ዘንድ ነው። ኦልሬዲ ኢያሱ አስገብቷቸዋል፣ ገብተዋል። አሁን ግን አጀንዳቸው እነዚህ ጠላቶች የገቡትን የእስራኤል ሰዎች ከርስታቸው መንቀል ነው፣ ከርስታቸው ማውጣት ነው እንጂ እንዳይገቡ አይደለም። ኦልሬዲ ገብተዋል። ስለዚህ በእነዚህ በሁለት ሐሳቦች መካከል ያለውን ልዩነት እንድናስብ ነው የምፈልገው። ከሰይጣን የሚያስበውን ነገር እግረ መንገዳችን እንድናየው በመግባትና በመውጣት የት ነው ያለ ነው። የመጀመሪያው ነገር በመንፈሳዊ ህይወታችን ውስጥ እንድናድግ የሚረዳን ያለንበትን ሎኬሽን ስናቅ ነው፣ ያለንበትን ስፍራ ፖዚሽን ስናቅ ነው። የመጀመሪያው ክርስትና የሚጀምረው ከዛ ነው፣ ያለንበትን ቦታ ከማወቅ ነው። ለዚህ ነው ሰይጣን የሚፈልገው አሁን ማውጣት ነው፣ ሊያወጧችሁ ነው፣ ወደ ውጪ ሊያስቀሯችሁ ነው አለ። ኢዮሳፍጥም ሲጸልይ ከሰጠህን ርስት ሊነቅሉን የሚመጡታል፣ ይነቅሉን ዘንድ ያወጡን ዘንድ። ይሄ ማለት እነዚህ ሰዎች እነዚህ የእስራኤል ሰዎች በርስታቸው ላይ ያሉት። ስለዚህ አሁን ትግሉ ለመግባት አይደለም፣ ላለመግባት አይደለም። ትግሉ የሚሆነው ላለመውጣት ነው። ምክንያቱም ሰይጣን የሚመጣው ለማውጣት ስለሆነ ከምን ነው የሚያወጣው? እግዚአብሔር ከሰጣቸው ርስት። ወይንን ወደ አዲስ ኪዳን ስናመጣው ሐዋርያው ጳውሎስ እንዳለው እግዚአብሔር በክርስቶስ ኢየሱስ በክርስቶስ ያመኑት በሙሉ በነጻነት ይኖሩ ዘንድ ክርስቶስ ነጻ አወጣችሁ ይላቸዋል። ሐዋርያው ጳውሎስ ገላትያ ላይ ነጻ አወጣቸው። ከዚህ ነጻነት ውስጥ ማውጣት ነው እንደገና ይላቸዋል። እንደውም ምንድነው የሚለው እዛው ገላትያ ላይ ምዕራፍ 5 ላይ በነጻነት ልንኖር ክርስቶስ ነጻነት አወጣን፣ እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ። ስለዚህ ምን ለማድረግ ነው? ነጻነታቸውን ወስዶ ባሪያ ለማድረግ ነው። ግን ይሄ ማለት ነጻ ወጥተዋል። መጀመሪያ በነጻነት ልንኖር ክርስቶስ ነጻ አወጣን። ኦልሬዲ ወጣችኋል። ነገር ግን አሁን ሰይጣን የሚያደርገው ምንድነው? የሚፈልገው ባሪያ ማድረግ ነው፣ ከነጻነት ውስጥ ማውጣት ነው። እዚህ ምዕራፍ 3 ላይ ምዕራፍ 4 ላይ የሚናገረው በክርስቶስ ኢየሱስ መጽደቃቸውን ነው የሚናገረው፣ መባረካቸውን፣ የአብርሃምን በረከት መውረሳቸውን፣ በአብርሃም በረከት ውስጥ መታቀፋቸውን፣ ከክርስቶስ ኢየሱስ የተነሳ የመንፈስን ተስፋ መቀበላቸውን፣ የመንፈስን ተስፋ ማግኘታቸውን፣ የልጅነት ስልጣን ማግኘታቸውን፣ የእግዚአብሔር ልጅ መባላቸውን፣ የልጁን መንፈስ በውስጣቸው ማድረጉን ይነግራቸውና ከዚህ ሁሉ ሌሎችም ካዘረዘርኳቸው ነገሮች ውስጥ እግዚአብሔር ከሰጣቸው ነገር ማውጣት ነው። ለመግባት መታገል አያስፈልግም። ላለመውጣት ነው መታገል ያለብን፣ ላለመውጣት ከእግዚአብሔር ህልውና ውስጥ ላለመውጣት ነው። ስለዚህ ሮሜም ላይ የምትመለከቱ በስጋ አይደላችሁ፣ በምንድን ናችሁ? በእግዚአብሔር መንፈስ ናችሁ፣ በመንፈስ ናችሁ ይላል ሮሜ ምዕራፍ 8 ላይ። ስለዚህ በመንፈስ ለመሆን አይደለም ጥረቱ አሁን የሚያስፈልገው፣ በመንፈስ ለመሆን አይደለም መጋደል ያለብን፣ ከመንፈስ ቅዱስ ውስጥ ላለመውጣት ነው። ሮሜ ምዕራፍ 8 ላይ እንደዚህ ይላል። ሮሜ 8 ላይ ምን ይላል? ቁጥር 9 እናንተ ግን እግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁ። ስለዚህ ፖዚሽናሊ በምንድናችሁ ነው የሚለው? ከስፍራ ከሎኬሽን አንፃር ከቦታ አንፃር በክርስቶስ ኢየሱስ ናችሁ እንደሚለው በመንፈስ ናችሁ ይላል። በክርስቶስ ናችሁ፣ በመንፈስ ናችሁ፣ በሰማያዊ ስፍራ ናችሁ፣ በነጻነት ናችሁ፣ በበረከት ውስጥ ናችሁ፣ በመዳን ውስጥ ናችሁ። ቆላስያስ ላይ ደግሞ ምንድነው የሚለው? ከጨለማው ስልጣን አዳነን ይላል። ከጨለማው ስልጣን አዳነን፣ ከጨለማው ስልጣን አዳነን። ምዕራፍ 1 ቁጥር 13 ከጨለማው ስልጣን አዳነን፣ ቤዛነትን እርሱን የሚያጠን ስረት ወዳገኘንበት ወደ ፍቅሩ መንግስት አፈለሰን። ለመፍለስ አይደለም፣ አፈለሰን፣ አስገባን፣ አስቀመጠን፣ በመንፈስ አደረገን፣ በነጻነት አደረገን፣ በበረከት ውስጥ አደረገን። ስለዚህ ሰይጣናውን የሚኖረው አጀንዳ ምንድን ነው ሊሆን የሚችለው? ማውጣት ነው። ከዚህ ርስት ማውጣት ነው።
ስለዚህ ትግሉ ውጊያው በእኛና በሱ መካከል ለመግባትና ለመግባት አይደለም። ገብተናል፣ ነገር ግን ለማስወጣት ነው የሚጥረው። እኛ ደግሞ መጋደል ያለብን ላለመውጣት ነው። ከዚህ ውስጥ ኦልሬዲ ገብተናል፣ ውስጥ ነው ያለነው። ይህንን ማስተዋል አለብን። ለመግባት ከሆነ ትግሉ አልዳንም። ለመባረክ ከሆነ በመንፈስ ለመሆን ከሆነ በሰማያዊ ስፍራ ለመሆን ከሆነ ለመጽደቅ ከሆነ በነፃነት ለመኖር ከሆነ ገናንን ጌታን መቀበል ያለበት። ጌታን ከተቀበልን በኋላ ግን ሰይጣን የሚፈልገው ከዛ ውስጥ ማውጣት፣ በውጪ ማስቀረት ነው የሚፈልገው። ስለዚህ ልዩነቱ ይሄ ነው። ያልገቡትን እንዳይገቡ፣ የገቡት ደግሞ እንዲወጡ የሰይጣን ዓላማ። ስለዚህ የገባነው ሰዎች፣ ውስጥ ያለነው ሰዎች ትግላችን አልወጣም ነው። እንደ ዮሳፍጥ መጸለይ ያለብን ላለመውጣት። ሊያወጡን ክርስት ከሰጠህን ርስት ሊያወጡን ነው የመጡት። እንዳንገባ ሊያደርጉ አይደለም። ምክንያቱም ርስቱ ላይ ነው ያሉት። ብዙ ዘመናት አልፈዋል በርስቱ ላይ፣ ግን አሁን ሊያወጣቸው ነው የመጣው። ስለዚህ እኛንም እንደዛ ነው፣ ማውጣት ነው። ከመዳን ውስጥ ማውጣት፣ ከህይወት ማውጣት፣ ከረፍት ማውጣት፣ ከሰላም ከነፃነት። ከዚህ አሁን ፈለስን ከመንግስቱ ማውጣት፣ ወደ መንግስቱ አፈለሰን ነው የሚለው። ከመንግስቱ ማውጣት፣ ከጽድቁ ማውጣት። ለዚህ ነው ጸንታችሁ ቁሙ እንደገናም በባርነት ቀንበራት። ስለዚህ ጽናት የሚያስፈልገው ምን ለማድረግ ነው? የተሰጠንን ቦታ ለመጠበቅ ነው። ቦታን ማስጠበቅ ነው። የኛ ትግል ቦታችንን መጠበቅ ነው። ስፍራችንን አለመልቀቅ ነው። ቦታችንን አለመልቀቅ ነው። ጌታ የተባረከ ይሁን። እግዚአብሔር ይባረክ። ሁላችንንም እግዚአብሔር ይርዳን ስፍራችንን አለመልቀቅ። ነገር ግን ገብተናል፣ ውስጥ ነው ያለነው። ለመግባት አንታገልም፣ አንጋደልም፣ አንዋጋም። ገብተናል። ሰይጣን ይሄንን በደንብ ያውቀዋል። ለዚህ ነው ማውጣት የሚፈልገው። ጌታ ይባርካችሁ። እግዚአብሔር ከእናንተ ጋር ይሁን።